አንድ ገንዘብ ሁሉንም ነገር ማከናወን አይችልም። ቤት በገዛችሁበት ገንዘብ እንደገና በዚያው ገንዘብ መታከም አትችሉም። ቤቱ ደግሞ ይታጣል ወይ ቤቱን ሽጣችሁ ነው ምን ነው። ቤት በገዛችሁበት ገንዘብ እንደገና መታከም በታከማችሁበት ቤት መግዛት አትችሉም። እንደገና ደግሞ በታከማችሁበት መብላት አትችሉም። ታከማችሁበታል። በበላችሁት መታከም አትችሉም። በልታችሁታል። በለበሳችሁበት መብላት አትችሉም። ለብሳችሁታል። ታዲያ አንድ ገንዘብ ለሁሉም ነገር መሆን አይችልም። ክርስቶስ ግን ለሁሉም የሚሆን ገንዘብ ነው። እስኪ ለሁሉም የሚሆን ገንዘብ በሉ። ለሁሉም ገንዘብ ይሆናል። መድኃኔዓለም በእርሱ ጤና ይገዛበታል። በእርሱ ሰላም ይገዛበታል። በእርሱ ኃይል ይገዛበታል። በእርሱ ክብር ይገዛበታል። በእርሱ ዕውቀት ይገዛበታል። በእርሱ መንግሥተ ሰማያት ይገዛበታል። ያቺ ነገር ብታርፍ ይሻላል መሰል። ልባችሁ ሁሉ ተጨልጦ ሄደኩ። አይ መከራዬ! ሳይፍ ችላችሁ እንድትኖሩ እየሰበኩ አሁን ይችን መቻል አቃታችሁ? ጥላችሁ ይተሄዱ። ሐሳባችሁን ወደ ሰብስቡ። ከቃሉ ጋር ናችሁ? እስቲ ብዙ ዋጋ ያላት በሉ። ምንድን? እንቁ በሉ እንጂ እንቁ። ብዙ ክብር ለሁሉ የሚሆን በሉላችሁ። ለሁሉ የሚሆን እሺ፣ ክርስቶስ መድኃኔዓለም ለሁሉ የሚሆን ክርስቶስን ከያዛችሁ ሁሉን ታገኛላችሁ። እንዲያውም ሊቃውንቱ ምን ይላሉ? ጌታ እንዲህ ብሏቸው ነበር፣ ጫማ እንዳታረጉ፣ የስንቅ ከረጢት አቅማዳ እንዳትይዙ፣ ኢ አሳይነ ወይ በትረ፣ ጫማም እንዳታረጉ በትርም እንዳትይዙ አለና የስንቅ አቅማዳም እንዳትይዙ፣ ወይ ወርቀ ወብሩረ፣ ወርቅም በርም ይዛችሁ እንዳትሄዱ አላቸው። እና ሊቁ ቅዱስ ዮሐንስ አፈወርቅ ይህን ሲተረጉምለን እንዴ የማያልቅ ገንዘብ እኔ እያለሁላችሁ የሚያልቅ ገንዘብ ይዛችሁ የምትሄዱ ለምንድን ነው አላቸው ሐዋርያትን ይላል። እኔ እያለሁላችሁ ገንዘብ የሚያልቅ ገንዘብ ወንበዴ የሚሰበስብ ገንዘብ ይዛችሁ ለምትሄዳላችሁ? ወንበዴ የማጸድቅ ገንዘብ እኔ እያለሁላችሁ ማለቱ ነው ይላል። አንድ ኢትዮጵያዊ ጸሐፊ ምን ይላሉ? በኪሱ ገንዘብ የሌለው ሰው በሽፍታ መሃል እየዘፈነ ይሄዳል አሉ። ምክንያቱም ምን ያረጉኛል ብሎ ማለት ነው። ምን ያረጉኛል? ሀያዙ ችግር እኮ ነው። መያዝ ማጣት እንደሚያስቸግር መያዝም ያስቸግራል። ክርስቶስ ግን እሱን የያዘ ሰው ግን ተመልከቱ፣ እግዚአብሔር ያሳያቸው። ክርስቶስን የያዘ ሰው ግን ተመልከቱ፣ ገንዘብ ይዞ ከወንበዴ ማምለጥ አይቻልም። እንዲያውም ሀብታም ነው እንቅልፋቶ የሚያደርጉ። የድሃ እንቅልፉ ጤና ነው ይላል ሰሎሞን። የድሃ እንቅልፉ ጤና ነው። ይኸው የሚታወቅ ዘንድ አንድ ድሃ አንድ ድሃ ዝም ብሎ ዳረጎት ይበላና በሎሌነት ገብቶ ነው ማታ የተኛ ጌታውና እመቤቱ በግድ ነው ፀሐይ ወጥቶ የሚቀሰቅሱት። መኝታውም የዚያን ያህል ነው፣ ልብሱም እንደዚያው ነው። የቤቱ ባለቤት ግን ግጥም አድርጎ የድሮ ምንጣፍ ወላንሳ ነው። እንደዚህ ያለ ፍራሽ አንሶላ የሚባል የለም። ወላንሳ ያውም የባለጸጎች የነገስታት ወላንሳው ተነጥፎ እዚያ ተኝቶ ሽቱ ተረብርቦ ጠጁ ተጨልጦ ጮማው ተቆርጦ ተኝቶ ወይ እንቅልፍ ባይንኳል። ይሄ ነገር ግን ይሄ ድሃ የኔ እንዳረጎት በልቶ በሰላም ያድራል፣ እኔ ደግሞ በሰላም አለ። ምንድን ነው ችግሩ ብሎ አሰበ። አይ ይሄማ ሳስበው ገንዘብ ነው መሰል። ይሄን ምን ላድርገው? እነገሌ ሊዘርፉ የሚመጡስ ገንዘቡን አልሰጥም ስል ቢገሉኝስ እያልኩ ነውና እስቲ ያ መሆኑን ለማወቅ ለሱ 300 ብር ልስጠው ብሎ ሰጠው። 300 ብር ሲሰጠው 50ውን ላክስቴ 50ውን ላጎቴ የለም በስቷል 25 ይበቃዋል ሲል እንቅልፍ ሳያይ ነጋ። ኋላ በበነገው ምን አለ መሰላችሁ? ጌቶች ብሮትን ይውሰዱና እረፍቴን ይመልሱልኛል አይባልም። በእውነቱ ማለት ይሄ መጽሐፍ ትርጓሜ ላይ ያለ ነው። አበው ሲተረጉሙ ያስተማሩን ማለት ነው። ስለዚህ የምነግራችሁ ምንድነው በእውነቱ ማለት የዚህ ዓለም ነገር ከሞት አያድን፣ ከገንዘብ ከወንበዴ አያድን። ክርስቶስ ግን ወንበዴ ቢመጣ እንኳን ከወንበዴ ያድናል። አንበሳ ቢጮህ ከአንበሳ ያድናል። እሳት ቢነድ ከእሳት ያድናል። ገንዘብ ይዞ ገብቶ እሳት ደና የወጣ የለም። በገንዘቡ ምክንያት ከእሳት የተወረወረ ይኖራል እንጂ ገንዘብ ይዞ ወንበዴን ያሸነፈ የለም። ወንበዴ የመጣበት እንጂ በገንዘብ አራዊትን ያሸነፈ የለም። አራዊት የበሉት እንጂ። ታዲያ ማን ነው ሲባል ክርስቶስ ግን ለሁሉ ይሆናል። ወንድም ይሆናል፣ አባት ይሆናል። ስጋችን ለብሷልና ወንድማችን ሲመባልን አያፍርም ይላል። የሰማዕታት ወንድማቸው መንገድ መሪ ነው በእውነቱ ማለት ነው።
ሊቀ ሐመር ሐመርነ ዘይቀርበው ሞገድ መዝገብነ ዘይረክበው ሰራቂ ወያማስኖ ጻጽዮ ቁንቁኔ። ሐዋርያው እንድርያስ ለስብከት ሲሄድ ውሃ ሞልቶብ ውሃ የሚሻገርበት ቢያጣ መድኃኔዓለም ምን ብሎ መስሎ የጀልባ ሹፌር የመርከብ ሹፌር መስሎ ቆይቶታል። በነፃ እየነዳ ወስዶ ያሻገረ ስል ለረሃባችን ስንቅ የሚሆን ለረሃብም የሚሆን የሕይወት እንጀራ፣ ለጥምም የሚሆን የሕይወት ውሃ፣ ለመከራ የሚሆን አምባ መጠጊያ አለት እግዚአብሔር ኃይሌየ ወፀወኔየ ወእትወከል ቦቱ እስመ ውእቱ ምእመን አለ ሕይወቴየ ወመኒ ጸብአኒ ታይን እይፈራሃኒ ልቤ። እግዚአብሔር ኃይሌ መጠጊያዬ፣ ብዋጋ ጋሻዬ፣ ብሮጥ መጠጊያዬ እግዚአብሔር ነው። ምን ታይሬሰየኒ ሰው ምን ሊያደርገኝ ይችላል? እግዚአብሔር ክብር ነው። እግዚአብሔር ይሁ ክብረ ወሞገሰ ያከብራል፣ ለሁሉ ይሆናል። የመፍትሄዎች ሁሉ ራስ ሕያው እግዚአብሔር ቅዱስ እግዚአብሔር ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሁሉን አተው ያነጋዴ ሁሉን ትቶ ዋጋው ብዙ የሆነ ምንን ገዛ ይላል? እንቁን ገዛ ማለት ሁሉን አተን ክርስቶስን ማትረፍ ነው። እስኪ በሉ ሁሉን አተን በሉ። ምን እናትርፍ ነው? ክርስቶስን እንድናተርፍ እግዚአብሔር ይርዳል። ቅዱስ ጳውሎስ እንዲህ ይላል፣ ሁሉንም እንደ ምናምንቴ ቆጥረዋለሁ ይላል። እንደ ዕዳ ከመዕዳው እንደ ጉድፍ እንደ ጥራጊ ቆጥረዋለሁ አለ። ምን ልታተርፍ አላቸው። ምን ልታተርፍ ብለውታልስ? አይ ከመ እርብሖ ለክርስቶስ ክርስቶስን ትርፍ አደርጋለሁ አለ። ክብሩም ይቅርብኝ፣ ሹመቱንም እንደ ጉድፍ እቆጥረዋለሁ፣ መሰደዱን እንደ ጥቅም እቆጥረዋለሁ። ለምን ሲባል ክርስቶስን አተርፋለሁ። አንድ ጊዜ ቅዱስ ጳውሎስ ታስሮ ሳለ የፊልጵስዩስ ሰዎች ሳንቲም አዋጥተው ላኩለት። እናንተ የፊልጵስዩስ ሰዎች አዋጥታችሁ እኮ ጠየቃችሁ ይበስራት አክሊሌ ናችሁ አላቸውን። እንዳይጠግቡ ደግሞ እናንተም እንዳትጠግቡ ማለት ነው። አሁን ትናንትም ብፁዕ አባታችንም ሲናገሩ ነበር። ቤተ ክርስቲያን ስሩ፣ ሸሚዝ ልበሱ እና ለቤተ ክርስቲያን አግዙ ተብላችሁ አይደል? እኛ እኮ ነው ቤተ ክርስቲያን የሰራ ቀልዳላችሁ እንዲህ ማለት ትጀምራለህ። አሁን እኮ ውለታ እየዋላችሁልን ነው የሚመስላችሁ እናንተ ስትመጻደቁ ማለት ነው። አሁን እግዚአብሔር ያሳያችሁ እማምላክን። አሁን እግዚአብሔር ድንጋዩን ናፍ ተፈለጥ ቢለው አይፈለጥም? ይፈለጣል። ድቀቅና ሸዋውን ቢለው ይሆናል? አይሆንም? ውሃውን ደግሞ ሂድና በጥብጥ ቢለው አይበጠብጥም? ይበጠብጣል። ደግሞ ያንን እርጋና ኮንክሪቱን ቢለው ይሆናል? አይሆንም? ሂድና በልጽራጽዮንን ስራ ቢለው ይሰራል? አይሰራም? ነፋሱን ተሸከም ቢለው ይሸከማል? አይሸከምም? እግዚአብሔርን ስራ መልአክን ስራ ቢለው አይሰራም? ይሰራል። ይሰራል። ግን እኛን ለማጽደቅ ይለምናል። እንዲሁ እኮ ይገርማል እኮ እንዲሁ እግዚአብሔር ለምኖ እንዲሁ የእሱ ነገር ምን ይባላል? አሁን እመቤታችንን ተቀበለ። የበኩር ልጃችሁን ስጡኝ ይላል በብሉይ ኪዳን። የበኩር ልጃችሁን ስጡኝ አለ። የሐናና የኢያቄም የበኩር ልጅ ድንግል ማርያም ሰጡ። ተቀበለና ደግሞ መልሶ የዓለም እናት አድርጎ ሰጣቸው። እንዲህ ነው እግዚአብሔር በትንሹ ይቀበል። አፏ ያልፈታች ልጅ ተቀበለና ሰዓሊተ ምሕረት አድርጎ ሰጣቸው። አበርክቶ የሚሰጥ አሳድጎ የሚሰጥ አልቆ የሚሰጥ አግኖ የሚሰጥ ያው እግዚአብሔርን ማትረፍ ትልቁ ነገር ነው። በሕሊናችን ሁሉ ኑሮ ምስጋናን፣ እልልታን፣ ጭብጨባን፣ መሞገስን ሳይሆን ክርስቶስን አትርፈን እንድንመለስ እግዚአብሔር ይርዳል። አሜን በሉ። ለዚህ ጨምሩ አሜን በሉ። አሁን ተመልከቱ እስቲ መብራት ይግባልን በሉ። ገብቷል ባህር ዳር ነው ችግር የለም። እስቲ በሉ መብራት ይግባልን በሉ። እንደገና እሺ መንግስት መብራት አግብቶ ውሃ አይተው ምክንያቱም መብራት አይጠጣም በሉ። ክርስቶስ ግን የዓለም ብርሃን ነው፣ እንደገና ደግሞ ውሃ ነው። ይህ ለሁሉ ችግር ይሆናል ክርስቶስ ማለት። የዚህ ዓለም ነገር በአንዱ ስንፈታ በአንዱ መቀደድ፣ በአንዱ ስንቋጥር በአንዱ መፍሰስ ችግር ነው የዚህ ዓለም ነገር። ቤት ሰራው ስንል አጥሩ ቀረ ይባላል። እንጠር ስንል ከጎረቤት ጋር ጠብ ይመጣል። የዚህ ዓለም ነገር ማፍሰሻው ብዛት። ክርስቶስ ግን ተጨማሪ ችግር የሌለው ክብር ነው። እሱ ችግር የማይፈጥር መፍትሄ እግዚአብሔር ነው። አሁን እኮ ታውቃላችሁ አይደል? ምንድነው የምትሉት? ለጨጓራ ይሄንን መድኃኒቱ ለኩላሊት ይላል። ካበዛው ደግሞ ያው ኩላሊትህ በትንሹ ሊጎዳ ይችላል ይላል። ደግሞ የጨጓራው ኩላሊትን ሳይነካ አይሆንለትም። የኩላሊቱ ጉበትን ሳይነካ አይሆንለትም።
ክርስቶስ ግን አንዱን ሲያድን ሌላውን አይሰብርም። ለሌላውም ተጠንቅቆ ጭምት ከጭምትነቱን የተነሳ የጧፍ ኩስታሪን አያጠፋም፣ የተቀጠቀጠ ሸምበቆን አይሰብርም ተብሎ የተነገረለት ፍጹም ጭምት ነበር። አሁን በክርስቶስ ስም የሚሳደቡት ሁሉ እንዴት እንደማያፍሩ ያሳዝናል። እሱ ገመና የሚሸፍን የጸሐፍት የፈሪሳውያንን እንኳን ገመና የሚሸፍን እናንተ እኮ አታውቁ። እስቲ እግዚአብሔር ያሳያችሁ። አሁን እኔን ስሰርቅ ብታዩኝና መቼም ራሴ ሌላ ቄስ መከራ ከማሳይ ነው። እኔ ስሰርቅ ብታዩኝና አንድ ሰው አባ ገብረ ኪዳን ንስሐ ልገባ እየሄድኩ ነው ቢላችሁ ሰው አላወቅም ሌባ ነው እንዳትሄድ አትሉም ትላላችሁ። ጌታ ግን የብሉይ ኪዳን ካህናት ሌቦች እንደሆኑ ያውቃል። ለምጻሙ መጥቶ ከሱ ከተፈወሰ በኋላ ሂድና ራስን ለካህኑ አሰ ለዚያ ሌባ ቄስ እኮ ነው፣ ለፈሪሳውያን እኮ ነው። ለፈሪሳውያን ለእነዚያ ገመናቸውን ሸፍኖ የሰው ገመና ያጋልጥ ገመና የሚሸፍን ከባቴ አበሳ ለፈለጉት ሁሉ ቅርብ ሰው የማይመርጥ ለሁሉ የሚበቃ እግዚአብሔር ነው። መድኃኒታችን ኢየሱስ ክርስቶስን በጧትም በማለዳም እሱን እንደምንወድበት ልቡና ይስጠን።